ባርኮት አደይን ካዳት። አደይን ጥሏት ወደ ቀድሞ ፍቅረኛው ተመለሰ። አደይ ምርጫ ናት እንዴ? እንግዲህ አንዳንድ ጊዜ የሚወደንን ትተን ወደማይወደን በሄድን ሰዓት የሚያጋጥሙን ችግሮች ከባድ እንደሆኑ ዛሬ በአደይ ላይ አይቻለሁ። ባርኮት አንድ ፍቅሩን ገለጸላት። ከዛ የድሮ ፍቅረኛው መታ እትትት ብላ ሆነም አልሆነም ስትነግረው አደይን በአንድ ጊዜ ለደፍትቶ ወደ እሷ ላሽ ብሎ ሄደ። ፍቅር ምርጫ አይደለም። ምንም ቢወደውም ለሱ ብሎ አይተዋትም ነበር። የእውነት ቢያፈቅራት ኑሮ ጥሏት አይሄድም ነበር። አደይ የመጨረሻ ልቧ ተሰበረ። ደቭ ግን በጣም ይወዳታል ከራሱ በላይ። እናም እሷ ደግሞ ለደቭ ያን ያክል ፍላጎት ያላት አትመስልም። አሁን ደቭ ከቤት ወጥቶ ለመሄድ ተገደደ። አደይ ሳታፈቅረኝ ለሰከንድ ቢሆን እዚህ ቤት መቀመጥ አልፈልግም አለ። እናም ትወጂኛለሽ አትወጂኝም ብሎ ጠየቃት። እሷም መልሷ ግን ማንንም አልጠላም የሚል ነበረ። በዚህ ተበሳጭቶ ጓዙን ተብትቦ ከቤት ወጣ። ፍቅርና ሊዲያ አደይን ለማሸማቀቅ አሁንም ሰራተኛ እያሉ ይናገራሉ። እና ዛሬ ግን አደይ ሁሉም ነገር ከአቅሟ በላይ ስለሆነ ሁለቱንም በሁለት እጇ ሲጣርጋ ፍቅርን መሬት ጣለቻት። ሊዲያንም በጥፊ ደረገመቻት። በጣም ከባድ ነው። ባርኮት እውነት ቢወዳት ኖሮ ያችኛዋ ስለመጣች ብቻ ጥሏት አይሄድም። ባትመጣ ከእሷ ጋር ይቆያል ማለት ነው። ቢያንስ አንድ ጊዜ ፍቅሩን ገልጾ ለድጋሚ ሳይጠይቅ የአደይንና የዴቭን እጅ አያይዞ መሄድ አይጠበቅበትም ነበር። ሴት ልጅ ትዳር እንጂ ምርጫ አይደለችም። ባርኮት ደግሞ ስሜት እንጂ ፍቅር የለውም ማለት ይቻላል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። አደይ ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ ባርኮት ጓዙን ተብትቦ አደይ ጥሏት ሄደ። እናም የት ነው የምትሄደው ሲባልም እኔ ከብርሃን ጋር ሊሄድ ነው፣ ብርሃን መታለች። ደቭ አደይ እኮ ለእኔ የወንድምነት ፍቅር እንጂ የተለየ ስሜት ለእኔ የላትም። ስለዚህ እናንተ አታፈቅራትም አለው። እኔ ባፈቅራትም አሁን ላንተ ትቻለሁ። እናም እኔ ብርሃን ስለመጣች ሁሉንም ነገር ነግራኝ ጥላ ሄዳለች አለ። ከዛም ደቭ ደግሞ እንደ ባርኮት አንተ መውጣት የለብህም፣ እኔ ነኝ የምወጣው። አደይ እኔም ብትወደኝ ኑሮ ፍቅሬን ትቀበለኝ ነበር። ለብዙ ጊዜያት እፊቷ እየተሰቃየው በፍጹም አንድ ቀንም ለእኔ ፍቅሯን አሳይተኝ አታውቅም። አንተ ግን በአንድ ጊዜ ፍቅርህን ስትገልጽላት እሺ ብላ ነው የተቀበለችው አለው። እናም እና ባርኮት አደይ ጥላይ ልትሄድ ነው አለችው። ከዛም አዎ እኔ የቀድሞ ፍቅረኛ ብርሃን መታለች። ብርሃን ማነች አለችው። የቀድሞ ፍቅረኛ ናት። ማታ ላንቺ የፍቅር ጥያቄ ጠይቄሽ ቁጭ ባልኩበት እያሰብኩ ያለው ድንገት መታ ሁሉንም እውነታ ነገረችን። ስለዚህ ከእሷ ጋር መሄድ አለብኝ አላት። በጣም አዘነች። እና ምን ልሰራ ነው የምትሄደው? ጥላ ሄድክ ማለት ነው? በቃ ባርኮት አለችው። አደይ አንቺ ለደቭ ነው የምትገቢው። ደቭ ደግሞ በጣም ያፈቅርሻል። ደቭ የአደይን ነገር አደራ ከዚህ ቤት ለሰከንድ እንዲከፋት እንዳታደርግ ብሎ ባርኮትም ለብሶን ይዞ ወጣ። ፍቅርም ባርኮት ለዚች ብለህ ነው ጥላ የምትሄደው? ምን እየሆንክ ነው አለችው። ከዛ ትቆያለህ? አላውቅም፣ እሱን ግን አንድ ነገር ብትናገሪያት ጸብሽ ከኔ ጋር ነው አላት። አደይ አሁን ልቧ ተሰበረ።
ክላሷ ገብታ እያለቀሰች እያለ ደቭ ተከትሎ ሄደ። ምን ልትሰራ መጣ አለችው። አደይ አፈቅርሻለሁ። ለምንድን ነው የምታለቅሽው አላት። እኔ ባርኮት ይህን ያደርጋል ብዬ አስቤ አላቅም። ለባርኮት ፍቅር ኑሮኛ አይደለም፣ ግን ደግሞ ባርኮቴ በሚከፋኝ፣ በሚቸግረኝ፣ በሚያዝነኝ፣ በማዝንበት ሰዓት ሁልጊዜም ከጎን ሆኖ ይገድፈኛል። እዚህ ቤት ብዙ ነገር አሳልፌያለሁ፣ ግን ያ ነገር ስላለ ባርኮቴ መልካም ሰው ነው አይጎዳኝም ብዬ ነበረ ፍቅሩን የተቀበልኩት እንጂ በፍቅር ተይዤ አይደለም። ግን ደግሞ እሱ የራሱ ሆነ ሰው ጋር ሄደ አለችው። አደይ ዋናው እሱ ነው፣ የኔ የምለው ሰው ይከዳኛል ብዬ አስቤ ጠብቄ አላቅም ነበር። ከባርኮቴ ያንን ስሰማ ግን ብዙ ነገር ነበር ያሰብኩት። የመጨረሻ ውሳኔ ከባድ ነበረ፣ ግን ደግሞ ዋናው አላፈቀርሽውም አላት። እኔ ከዚህ በኋላ እኔ ደግሞ አፈቅርሻለሁ የኔ ልዕልት፣ አሁን የኔ መሆን ነው መቻል ያለብሽ ሲላትም ከዚህ በኋላ ማንንም አምኜ አልቀበልም፣ እኔ ላንተ የምሆን ላንተ የሚገባ ሴት አይደለም ደቭ አለችው። አደይ እዋክሽን አላት። ከዛ ፍቅር መጣች። ላስብበት፣ ለትንሽ ጊዜ አስቢበት ሲላትም ላስብበት ብላ ደቭን ከቤቷ አባረረች። አደይ እንግዲህ ፍቅርና ሊዲያ ተመካከሩ። ፍቅር ወንድም ሰራተኛ ሲያገባ ዝምታ ያለሽ ወይ? አንድ ነገር ማድረግ አለብን። ባርኮት በሷ ምክንያት ከቤት ወጣ፣ አሁን ደግሞ ወንድምሽ ሊወጣ ነበር ስትላትም እኔ ከዛች ከመዳም ጋር ይቅርና ከአንቺ ጋር እንኳ እንድሆን አልፈቅድም፣ ግን ደግሞ አለቻት። ያልተባልሽውን አትቀባጥሪ አለችና ጥላት ወጣች። ከዛም እሺ አለች እና አደይ እንግዲህ በምግብ እየሰራች እያለ ደቭ ከኋላዋ ነካት። ታናደደችበት። ምን ፈልገህ ነው? ቆይ አንተ ለምንድን ነው እንደዚህ የምትሆነው አለችው። ይኸውልሽ አደይ ባርኮት እንደዛ ያደርጋል ማለት እኔ ያደርጋለሁ ማለት አይደለም። ልታምኝ ትችያለሽ። እኔ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ፣ ልትረጅኝ ይገባል አላት። እሷ ደግሞ እባክህን ደቭ ፍቅር ትመጣለች ያለችው። ፍቅር መጣች። ከዛም አንቺ እየተጠራሽ ምን አባሽ ነው የምትሰሪው አለቻት። ከዛም ይኸውልሽ ምንም አልሰራም ጠራሽኝ እንዴ አለች። ከዛ ፍቅር ውጪ ከዚህ አላት። ለምን አለችው። ደግሞ ደብ ክችን አመጣሽው አለቻት። ከዛ አደይ ላውራት ትፈልጋለሁ ውጪ ሲላት እንዴ ደብ ስትል ውጪ ብሎ ሲጮህባት ደንግጣ ወጣች። ሊዲያ እንግዲህ ግደለሽ ናት፣ እየጨፈረች ነበረ። ከዛም ዘው ብላ ገባችና ፍቅር ምን ነው እኔ እንዳንቺ ልበ ደንዳና ባደረገኝ፣ ወንድምሽ እዛ ያቃጥለኛል አደይ በዚህ አለች። ምን አድርጊ ነው የምትይኝ አንቺ ሴትዮ? ወደዛ ሂጂ ምን ትመስላለች ስትላት ሊዲያን እጇን ጠምዝዛ ያዘቻት። ከዛም ምን እያረግሽ ነው? ልቀቂኝ፣ አሳመምሽኝ እኮ አለቻት። ከዛ አሁን አደይን ከዚህ ቤት ወንድምሽ ሊወጣ ነው። አደይን ከዚህ ቤት ወንድምሽ ወጥቶ ከመሄዱ በፊት መንቀረን እናስወጣ አለቻት። እና ምን እናደርግ ብላ ሊዲያ ወንድሟ ጋር ደቭ ጋር ሄደች። ደቭ ጋር ስትሄድ ደግሞ ደቭ ወንድሜ አለችው። ልክ አይደለህም እኮ ቆይ እንዴት ነው ይችን ሰራተኛ ልታገባ የምትችለው አለችው። ፍቅር ድሃ ሀብታም አይልም እኮ አላት። ክብር የለም ክብርን ጠብቅ ስትለው አንቺ ሴትዮ ስለ ክብር ምን ታውቂያለሽ? ስለ ክብር ሳታቂ ክብር አትበይ ውጭልኝ ብሎ አስወጣት። አደይ ጋር ሄደው እንግዲህ አደይን ለመማታት ሲሞክሩ አደይ በጣም ተናዳ ነበረ። እተኛችበት ሄደው ሲረብሿት ተነስታ ሁለቱንም ሊዲያ ውሃ ስረጭባት በጥፊ ደረገመቻት። ቀጠለችና ፍቅርን መሬት አኖጋቻት። ሁለቱም ደንግጠው ከቤት ወጡ። እንግዲህ ደቭ ደግሞ ፍቅርሽን ንገሪ በማለት ትወጅኛለሽ አትወጅኝም በማለት አደይ ደግሞ ግልጽ ልትነገር አልቻለችም። ልቧ ባርኮት ጋር ይመስለኛል። ደቭ በዚህ በመናደድ ጓዙን ጠቅልሎ ሊወጣ ሲል ያዘችው። አይገርምም። እዚህ ሊሊ
የኢላ አባት ደውሎ እዛ መምጣት እንዳለበት ሲነግረው አዳምጣ የመጨረሻ አዘነች፣ አለቀሰች። ከዛም አባቱን አውርቶ ሲወጣ ምን ነሽ ነው ሲላትም ኢላ አንተማ አትሰቃይ ቤተሰቦች ጋር ሄዳለችው። ከምን ተነስተሽ ይሄን ልትይ ቻልሽ ሲላትም በቃ በእኔ ምክንያት እንደዚህ ስትሆን ውሳኔ ስታጣ አልፈልግም፣ ሀገር መሄድ ካለብህ ሄድ አለችው። ከዛ ሊልዬ እኔ በጣም እወድሻለሁ፣ ለአንቺ ትክክለኛ ስሜት ነው ያለኝ፣ ባይኖረኝ ኖሮ እስከ ዛሬ በዛው እንደተለያየን እንቀር ነበር። እናም ፈጣሪ ሁሉንም ነገር ያስተካክለዋል፣ ልትጨነቂም ሆነ ልታለቅሽም አይገባም ሲላትም ኢላዬ አንተ እኮ ብቸኝነትን ስላላየው ነው፣ እኔን የምትረዳኝ ብቸኛ ስትሆን ብቻ ነው። እኔ በዚች ምድር ላይ ማንም የለኝም ካንተ ውጭ። ታዳ አላዝን አላለቅስ ምን ይሻለኛል አለችው። በጣም አለቀሰች። እሱም አባበላት። አሁን አደይ ጋ መሄድ አለብኝ። ባርኮት እንዴት ብርሃንን ከዚህ ጊዜ በኋላ አገኛት አለችው። አደይ አትፈልገውም። ስለዚህ ሲልም አደይ እኮ ከሱ ጋር ልትሆን ተስማምታለች፣ ቅር ካላለ ሊሄድ ብላ ኢላ እኔ ሸኝሻለሁ አላት። የምርህን ነው አለችው። አዎ ብሎ እነ አደይ ጋር ሲሄድ አደይ በጭንቀት በተወጣጠረችበት ሰዓት መጣች። ሊሊ የመጣሽ አለቻት። አዎ እንዳስፈለግሽ ማን ነገረሽ አለች። አዎ ባርኮትስ የት ሄደ ስትላት ባርኮት ቀድሞ ፍቅረኛዋ ጋር ሄደ። አላወራሽውም አለቻት። ልናወራ ምንም ጊዜ አልሰጠንም እና ምን እንደማስበው እውነት ለመናገር የባርኮት ፍቅር ግራ እያጋባኝ ነው። የውሸት ነበር ወይስ ፍቅር ነበር አለች። ይኸውልሽ አደዬ ተረጋጊ ብቻ፣ ሁሉም ፈጣሪ ያውቀዋል። እኔማ ያወራችሁ መስሎኝ ነበር አለቻት። ጥሎኝ ሄዷ። ስለ ደብስ ምን አይነት ስሜት አለሽ አለቻት። ያስቸገረኝ ነገር እሱ ነው። ደብን ምን እንደምለው ግራ ገብቶኛል። ሊሊ እያለች እያለ ፍቅር መጣች። አንቺ እየተጠራሽ ምን አባሽ ትሰራለሽ አለቻት። ከዛም ምን ክብር አትንኪ እንዳንቺ አንቺ ደግሞ ምን ትሰሪያለሽ ሊሊ ተብዬዋ አለቻት። እጭ በጣም ነው ያስጠላሽ ብላ ጥላት ወጣች። ሳሎን ቁጭ እንዳለች ኢላዬ መታል እንዴ አለች ሊዲያ። አዎ መጥቻለሁ አለ። ከዛም ቀጠለችና ሊሊ እንሂድ አደይን አውርጃ ጨርሻለሁ አለች። ከዛም አንቺ አደይ ለምንድን ነው እንግዶቹ መተው ቡና ያላፈላሽው ደግሞ በዛ ላይ ኢላዬ መንጣቱን ለምን አልነገርሽኝም አለቻት። ከዛም አያስፈልግም ጠጥተን ነው የመጣ ነው። ልትሄድ ነው ኢላዬ አለቻት። አዎ ሊሄድ ነው፣ ዝም ያቆየ ምንም ምክንያት የለም አለቻት። የዚህን ጊዜ ሊዲያ በጣም ተናደደች። ከዛም ደብ የሰው ወርቅ አያደምቅ አላት። ደግሞ የምን ማለት ነው አለችው። ሰምተሻል እባክሽ አላት። አሁን አደይ በሁለቱ እየተሰቃየ ትገኛለች። እናም መካከል ላይ ሆና ደብ ግን የእውነተኛ አፍቃሪዋ ነው። በሰዓቱ ሊወጣ ሲል እጁን ይዛ አንተም እንደ ባርኮቴ ጥለይ ልትሄድ ነው ማን አለኝ በማለት ያዘችው። ፍቅሯን ገለጠችለስ ወይስ እንዴት